ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። ሰላም የሀላቅ ቤተሰቦች እንደምን አላችሁ? ዛሬ በአዲስ ተመልሰናል። ዛሬ የምናወራበት ርዕስ በእግዚአብሔር ላይ ታምኖ መኖር የሚል ሀሳብን ይዘናል። እኔ አብስራ ብነት እባላለሁ። ከኔ ጋር ናርዶስ፣ ሊዲያ። ለፖድካስታችን ለውይይታችን እንዲጠቅመን አንድ ቃል እናነባለን። ማቴዎስ ምዕራፍ 6 ቁጥር 25 በኢየሱስ ስም አነባዋለሁ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉት በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነት ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ በክብሩ ሁሉ ከነርሱ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳርን እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ የሚያስፈልጋችሁ የሰማይ አባታችሁ ያውቃልና። ከዚህ ጋር ያይዘን አንተ ጥያቄ ልጠይቃችሁ። መጽሐፍ ቅዱስ አሁን ያነበብነው ቃል ስለ ጭንቀት ያወራልና ስለ ነገ አትጨነቁ ይለናል። ይህ ማለት ስለ ነገ ማሰብ አያስፈልገንም ማለት ነው? አርጊመንት ያለሽ ስለ ነገ ማሰብ አያስፈልገንም ማለት ነው ብዬ አላስብም። ጀስት ስለ ፎከስ እያወራ ይመስለኛል። ፎከሳችንን ክራይስት ጋር ከማድረግ አንጻር ኢቭን ይህንን ቨርስ እንኳን ብናይ ቁጥር 33 ላይ ምን ይላል? ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። ወደ ላይ ከፍ ብለን ስናነብ ከመጀመሪያ ጀምሮ ማቴዎስ ምዕራፍ 6 ጌታችን ኢየሱስ ክርስቶስ ስለ ጸሎት የሚያስተምርበት ፓርት ነው አይደለ? መጀመሪያ ላይ ጸሎት እንዴት መሆን እንዳለበት፣ ስንጸልይ ወደ እልፍኛችን መግባት እንዳለብን፣ ስትጸልዩ እንደ ግብዞች አትሁኑ፣ እንደዛ እያለ ይቀጥልና ቁጥር 11 ላይ ከዛ በፊት ጌታችን ኢየሱስ ክርስቶስ እንዴት መጸለይ እንዳለብን አስቀድሞ ይነግረናልና አባታችን ሆይ በሰማያት እያለ ይቀጥልና ቁጥር 11 ላይ የዕለት እንጀራችንን ስጠን ይላል። እግዚአብሔር ዛሬ የሰጠንን ነገር ለዛሬ ማለት ዛሬ ላይ ተጠቅመንበት ለነገ ደግሞ እንድንታመንበት ይፈልጋልና ለዛም አይደል እግዚአብሔር ለአባቶቻችን መናን ሲመግባቸው ለዕለት ዕለት የሚበቃቸውን መና ነበር የሚመግባቸው። የዛሬን በልተው ለነገ ደግሞ እንዲታመኑበት ይፈልጉ ነበርና እንደዛ እያለ ይቀጥልና ቁጥር 24 ላይ ምን ይላል? ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ወይ ሁለተኛውን ይወዳል። ዝቅ እያለ ወደ ታች ስንመለከት ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ አይከቱም፣ የሰማዩ አባታቸው ይመግባቸዋል እያለ ይቀጥልና መጨረሻ ላይ ነው ቁጥር 34 ላይ ምን ይላል? ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ማለት እግዚአብሔር ክሊር የሆነ ኢንዲኬሽን እየሰጠን ይመስለኛል በእርሱ እንድንታመንበት። ነገ ላይ ያለን ነገር ስለማያስጨንቅ አይደለም፣ ግን አሁን ከሚገጥመን ከዚህ ማለት ፌስ ከምናደርገው ከተለያዩ አይነት ጭንቀቶች ይልቅ እግዚአብሔር ማለት ክርስቶስ አይኔ የሚያስጨንቅ ነገር ስለሌለ ሳይሆን በእርሱ መታመንን እንድንለምድ ይመስለኛል። ስራም ትላለህ እህቴ ናርዲ እንዳለችው ናርዲ አሪፍ ፖይንቶችን አንስታለች እና እግዚአብሔር ዕለት ዕለት እንድንፈልገው ዕለት ዕለት እንድንደገፈው
ስለ ነገ አትጨነቁ ይለናል እና ክፍሉ ጥያቄው እንደሚልም ክፍሉ ስለ ነገ አታስቡ ወይም ደግሞ ስለ ነገ እንትን አትበሉ ሳይሆን እያለ ያለው እያስተማረን ያለው እግዚአብሔር እኔን ትረስት አድርጉኝ በእነዚህ ነገሮች ውስጥ ስንጀምር ክፍሉን ማቴዎስ 6 እንዳነበብ ነው ኤግዛምፕል እየሰጠ ያስተምረናል። እለት ተዕለት እንዴት እንደሚያኖራቸው ነገሮችን እግዚአብሔር ማድረግ እንዴት እንደሚችል ያስተምረናል እና በእግዚአብሔር ላይ ታምኖ የመኖርን ነገር እያሳየን ነበረ እና መታመን የሚለውን ሀሳብ እግዚአብሔር ላይ መደገፍ የሚለውን ሀሳብ በደንብ አጽንኦት ሰጥተን እንድንመለከት እያስተማረን ይመስለኛል እና ስለ ነገ አታስቡ ስለ ነገ አትጨነቁ ሲለን እሱ ነገን ማድረግ ስለሚችል እሱን ትረስት ማድረግ ነጋችን በሱ እጅ ላይ እንደሆነ ለምሳሌ አንድ ከዚህ ሐዋሳ እንኳን ለመሳፈር ብንሄድ ሹፌር አለ ሹፌሩ አቅጣጫውን መርቶ እንደሚወስደን በሹፌሩ ላይ እንደምንታመን የህይወታችን ደግሞ መሪ የህይወታችን ደግሞ አቅጣጫ አስኬት ደግሞ እግዚአብሔር ስለሆነ እሱን እኔ መንገዱን አውቀዋለሁ እያለን ነውና ያን ነው እያስተማረን ያለው። ሊዱዬ ቀጥይ። ሀሳቦችን በደንብ አንስታችኋል። መጽሐፍ ቅዱሳችን የሚከለክለን መጨነቅን እንጂ ማሰብን አይደለም። ሲጀመር የምናያቸው ነገሮች ሁሉ የሚመጡት መጀመሪያ ከሀሳብ ነው። የሰው ልጅ ሳያስብ መኖር አይችልም። መጽሐፍ ቅዱሳችን አትጨነቁ ሲለን ኤክሰሲቭሊ አታስቡ ከሚገባው በላይ አታስቡ ነው እንጂ ኦፍኮርስ ስለነገ ክፋቱ ይበቃል። ስለነገ መጨነቅ የለብንም፣ ግን ስለነገ ማሰብ ግን አለብን። ምክንያቱም ዛሬ ያላሰብነውን ህይወት ነገ መኖር አንችልም። ያላሰብነውን ህይወት ፕላን ያላደረግነውን ነገር ከሆነ የምንኖረው ሌላ ሰው ፕላን ያደረገውን ወይ ሁኔታ ፕላን ያደረገልንን እንኖራለን ማለት ነው። ስለዚህ የሰው ልጅ ስለነገው ማሰብ ስለነገው ቅድሚያ ነገሮችን ማሰብ አለበት ብዬ አምናለሁ። ነገር ግን መጽሐፍ ቅዱሳችን እንደሚለን መጨነቅ ትክክል አይደለም። አትጨነቁ ስለተባልን ማለት ነው። እሺ ቀጣዩ ሀሳብ ደግሞ እንዲህ ይላል። በዚህ ምድር ስንኖር ብዙ የሚያስጨንቁ ነገሮች አሉ፣ የወደፊት ህይወት፣ ቤተሰብ፣ ብዙ ነገር። እነዚህ ነገሮች እያሉ እንዴት ነው በእግዚአብሔር ላይ ታምነን መኖር የምንችለው? ሀሳባችሁ እስቲ። እውነት ነው። እንደ ሰው ስፔሻሊ ደግሞ እንደ ወጣት ብዙ የሚያሳስብ ነገር አለ። ከግቢ ስወጣ ምንድነው መሆነው? ቤተሰቤን ምንድነው ማደርገው? ወደፊት እንዴት ነው የምቀጥለው? ብቻ በጣም ብዙ የሚያሳስብ ነገር አለ። ጭራሽ የምንኖረው ኢትዮጵያ ውስጥ እስከሆነ ድረስ ደግሞ ብዙ የሚያሳስበን ነገር አለና እንዴት ነው ግን በዚህ ሁላ ሁኔታ ውስጥ እንዴት ነው ይሁላ የምናስባቸው ነገሮች ያሉ እግዚአብሔርን መታመን የምንችለው ነው ጥያቄው። አይ ቲንክ እግዚአብሔርን ማወቅ ላይ የሚመነጭ ይመስለኛል የዚህ ነገር መልስ። ያመነውን እግዚአብሔርን ባወቅነው ቁጥር ከዛ በኋላ ጭንቀታችን እጅግ በጣም እየቀነሰ እየጠፋ ይሄዳል። ምክንያቱም ነጋችንን የያዘውን የነጋችንን ባለቤት ባወቅን ቁጥር እርፍ ይላል ልባችንና አይ ቲንክ የሰው ልጅ እግዚአብሔርን ሞር ባወቀው ቁጥር ሞር ደግሞ ህይወቱን እግዚአብሔር እጅ ላይ ባስቀመጠ ቁጥር አይጨነቅም ብዬ አስባለሁ። ምክንያቱም የሚያውቀው እግዚአብሔር ትልቅ ስለሆነ ለጋውን የሰጠው እግዚአብሔር ትልቅ ስለሆነ ሁሉን ቻይ እንደሆነ ባወቅን ቁጥር በተረዳን ቁጥር ህይወታችንን አሳልፈን እየሰጠ ነው በሄድን ቁጥር ጭንቀታችንን በደንብ መቀነስና ማጥፋት እንችላለን ብዬ አስባለሁ። እንት ያለሽ? አዎ ልክ ነሽ። እንዳልሽው ነው። እግዚአብሔርን ሞር ባወቅነው ቁጥር ወደ እርሱ በተጠጋን ቁጥር እርሱን የምንታመንበት ልክ ደግሞ እየጨመረ ይመጣል ብዬ አስባለሁ። ግን ከዚህ ጋር አያይዘን አንድ ሹ ብናነሳ ደስ ይለኛል። ከላይ የመጀመሪያው ጥያቄ ላይ ስንወያይ ስለ ነገ ማሰብ አያስፈልግም ማለት ነው የሚል ጥያቄ አንስተን ነበር ስንነጋገር የነበረውና እስቲ እዚህ ጋርም አያይዘን ስለ ነገ እያሰብን እንዴት ነው በእግዚአብሔር ላይ መታመን የምንችለው የሚለውን ይሹ አንድ ላይ አያይዘን ብናወራ ደስ ይለኛል። ለምሳሌ እኛ ተማሪ ነን። ተማሪ እንደመሆናችን መጠን ዝም ብለን ነው በእግዚአብሔር ላይ መታመን ያለብን ወይስ እየሰራን ነው መታመን ያለብን? እዚህ ላይ አንድ ነገር ብትሉ። በሀሳባችሁ በጣም ነው መስማማው እና ከላይ ካለው ባነሳን ሀሳብ ጋርም አዲስ ለማድረግ የተሞከረ ነበር እና ምንም ሳንሰራ ተዘልለን ቁጭ እንበል እና በዛ እያለን አይደለም ክፍሉ የሚያስተምረን እና ከኛ የሚጠበቀውን ማድረግ ያለብንን ነገር ለምሳሌ እንደ ተማሪ መማር ሊሆን ይችላል፣ እንደ ሰራተኛ መስራት ሊሆን ይችላል፣ ስራ መፈለግ ሊሆን ይችላል እና ከኛ የሚጠበቀውን ነገር
ማድረግ አለብን። በሌላ በመጽሐፍ ቅዱስ ክፍል ላይ እንደሚናገር ትጉ እጅ ባለጠጋ ታደርጋለች ይላል እና መትጋት በምድር ስንኖር እግዚአብሔር የሰጠን ሕግ ነው። ፕሮዳክቲቭ እንድንሆን የመዝራትና የማጨድ ሕጉ ያለ ነገር ነው እና ስለ ነገ አታስቡ ሲባል ሳትሰሩ ቁጭ በሉ ተኙ ምናምን እያለን አይደለም። ግን ነገ ራሱ ሆልድ አድርጎ የሚመጣ ነገር አለ። ግን ከእናንተ የሚጠበቀውን ነገር እያደረጋችሁ ሂዱ። ከዛ ደግሞ በዛ ውስጥ ደግሞ እኔን እመኑኝ እያለን ነው። ከዛ በእግዚአብሔር ላይ ታምኖ እንዴት መኖር ይቻላል እና ሊዱ ካነሳችሁ ሀሳብ ጋር እና እኔም አንድ ነገር ማንሳት እፈልጋለሁ እና ከእግዚአብሔር ጋር ያለን ሪሌሽን ይወስናል በጣም። ከእግዚአብሔር ጋር ሆነስት የሆነ ሪሌሽን ሊኖረን ይገባል። ለእግዚአብሔር የምንደብቀው ነገር ሊኖር አይገባም። በህይወታችን ውስጥ እግዚአብሔር ማያውቀው ነገር ሊኖር አይገባም እና በነገር ሁሉ ታማኝ ሆኖ ስላገኘ ነው። በዘመናት መካከል ታማኝነቱን በህይወታችን ስለገለጠ እና ከእግዚአብሔር ጋር ያለን ታማኝ የሆነ ሪሌሽንሽፕ ማተር ያደርጋል እና ይሄን ነገር ደግሞ እንዴት ነው ቢውልድ የምናደርገው? በእግዚአብሔር ታምኖ ለመኖር ይሄን እንዴት ነው ቢውልድ የምናደርገው ሲባል ለእግዚአብሔር ሁሉ ማስታወቅ፣ በጸሎትም ቢሆን በመልጃም ቢሆን ኤቭሪቲንግ ከእግዚአብሔር ጋር በህይወታችን ውስጥ የተደበቀ ነገር እንዳይኖር። እግዚአብሔር ሁሉን ያውቃል፣ በዚህ አንከራከርም። እግዚአብሔር ሁሉን አዋቂ ነው። ግን ከኛ ደግሞ ሆነስት የሆነ ሪሌሽንሽፕ ይፈልጋል፣ ያልተደበቀ ሪሌሽንሽፕ። በኤደን ገነት መጥቶ አዳምን ወዴት ነህ ሲለው አዳምን ማግኘት ስለከበደው አይደለም፣ ግን ከአዳም ምላሹን ስለሚጠብቅ እና ከእግዚአብሔር ጋር ሆነስት የሆነ ሪሌሽንሽፕ ካለን በእግዚአብሔር ላይ መታመን ኢዝ ፕሮሰስ፣ የአንድ ጊዜ ነገር ሳይሆን ግን በእግዚአብሔር ቃል ላይ እንደሚናገረው መስማት እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው እንደሚለው በእግዚአብሔር ቃል በኩል በምንሰማው ቃል በኩል ወደ እግዚአብሔር መታመን እና የፕሮሰስ ነው፣ የጆርኒ ነው። በምንሄደው በኩል ውስጥ አንዳንድ ክፍሎችንን እያሳወቅን በእግዚአብሔር ትረስት እያደረግን የምንሄደው ጆርኒ ነው እና እንደዛ ነው። ከእግዚአብሔር ጋር ሆነስት የሆነ ሪሌሽንሽፕ የሚገባል። ይሄ በእግዚአብሔር ታምኖ ለመኖር እግዚአብሔርን ባወቅነው ልክ ነው። እግዚአብሔር እንዴት እናውቀዋለን? በቃሉ በኩል እና ቃሉም እንደሚለው እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው እንደሚል እንደዛ በኩል እውነት ነው። ሁለታችሁ እንዳላችሁት ነው። በእግዚአብሔር ላይ ታምነን መኖር የምንችለው እግዚአብሔርን በማወቅ ከእግዚአብሔር ጋር ኦነስት የሆነ ሪሌሽንሽፕ ሲኖረን ነው አይደለ? ከዛም በተጨማሪ ያው የአብስራ አንስቶታል ኢሹን ከግንዱ ጋር በመጣበቅ ነው ብዬ አስባለሁ አይደለ? በዮሐንስ ወንጌል ምዕራፍ 15 ቁጥር 4 ላይ በእኔ ኑሩ እኔም በእናንተ፣ ቅርንጫፍ በወይን ግንዱ ባይኖር ከራሱ ፍሬን ሊያፈራ እንደማይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ እንዲህ አትችሉ። እዚህ ጋር ምንድነው ኢንዲኬት እያደረገን ያለው ነገር? በእግዚአብሔር ለመታመን መጀመሪያ ለካ በሱ እግር ስር መሆን ያስፈልጋል። ከእርሱ ጋር መጣበቅ ያስፈልጋል። ድምፁን መለማመድ ያስፈልጋል። የዛኔ ይመስለኛል እግዚአብሔርን ወደ ማወቅ የምንሄደው አይደለ? ድምፁን ከሰማን ድምፁን የምንለማመድ ከሆነ ክርስቶስ ሲናገር የበጎቹን ድምፅ እንደሚያውቅ ነው አይደለ? በጎቹም ደግሞ የእረኛቸውን ድምፅ እንደሚያውቁ፣ የእረኛችንን ድምፅ ለማወቅ በእርሱ ለመታመን በእርሱ ለመደገፍ የመጀመሪያው ስቴፕ ሊሆን ያስፈልጋል ብዬ ማስበኝ ከግንዱ ጋር መጣበቅ። ይህንን ቨርስ ስናየው ወደ ታች ወደ ቁጥር 5፣ 6፣ 7 ወደ ታች ሲሄድ ምን ይላል? በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸዋል። እንዴት ነው ከግንዱ ጋር በመጣበቅ ብቻ ስለ ነጋችን ማረፍ እንችላለን? ክርስቶስ ላይ ማረፍ እንችላለን። ሀሳባችንን በክርስቶስ ማሳረፍ እንችላለን ብዬ አስባለሁ። እና አንድ ከእግዚአብሔር ጋር ኮኔክሽን ያለው ሰው ወይም ደግሞ በእግዚአብሔር የሚታመን ሰው በአካዳሚክ ህይወቱ ሊሆን ይችላል፣ በፕሮፌሽናል ህይወቱ ሊሆን ይችላል፣ በትዳር ህይወቱ ሪሌሽንሽፕ በኤቭሪቲንግ ሰክሰስፉል የመሆን ፕሮባቢሊቲ ይጨምራል ብዬ አስባለሁ። ምክንያቱም ዋና የተጣበቀው ከግንዱ ዋናው ፒላር ከያዘ ሌላው ይመጣ ነው ብዬ አስባለሁ። እና እንዳላችሁ ጠቀልለው በእግዚአብሔር ላይ ታምነን ለመኖር ከግንዱ ጋር መጣበቅ ያስፈልጋል። ከክርስቶስ ጋር ጥልቅ የሆነ ወይም ደግሞ ኦነስት የሆነ ሪሌሽንሽፕ ያስፈልገናል። እግዚአብሔርንም ማወቅ ያስፈልጋልና
ከሁላችሁም ሀሳብ ጋር እስማማለሁ። ወደ ቀጣዩ ሀሳብ ከመሄዳችን በፊት መጨመር የምትፈልጉት ሀሳብ ካለ? እሺ ናርዲ፣ ቅድም ያነሳሽው ጥያቄ ላይ ስለ ነገ በእግዚአብሔር ላይ መታመን፣ ነጋችንን በእግዚአብሔር ላይ ታምኖ መተው ማለት አለመስራት ማለት ነው ወይ ያልሽ ላይ ትንሽ ለመጨመር ያክል መጽሐፍ ቅዱሳችን ላይ ማቴዎስ 6 ላይ ቅድም እንዳነበብ ነው የሰማይ ወፎች አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ ከዛ ግን የሰማይ አምላካችሁ ይመገባቸዋል ይለናል። ግን እነዚህ ወፎች አልዘሩም፣ አላጨዱም፣ ምንም አላደረጉም። ነገር ግን ያንን ምግብ ለመብላት በጠዋት መነሳት አለባቸው። ያንን ምግቡ ያለበት ቦታ ድረስ ሄደው መመገብ አለባቸው። እነዚህን አዋፋት እግዚአብሔር ነው የሚመግባቸው። ግን ሄደው የሚበሉት እነሱ ናቸው። ስለዚህ የሰው ልጅም ነጋችን በእግዚአብሔር ላይ የተተወ ነው። በእግዚአብሔር ላይ ታምነን እንተዋለን፣ ግን ደግሞ ለነጋችን እንሰራለን። እግዚአብሔርም የትጉህን እጅ ነው የሚባርከው። እግዚአብሔርም የሚሰራን ሰው ይወዳል። እግዚአብሔር ስንፍናን አያበረታታም፣ ይልቁንም እጅግ በጣም ይጠላል። እና ትጉህ መሆን አለብን፣ ለነጋችን መስራት አለብን፣ ማሰብም አለብን፣ ግን መጨነቅ የለብንም ነው ፖይንት እንጂ አታስቡ፣ አትስሩ፣ በእግዚአብሔር ላይ ተዘለላችሁ ቁጭ በሉ ማለት አይደለም። እና እኔም አንድ ሀሳብ መጨመር እፈልጋለሁ እና በዚህ እግዚአብሔርን ታምኖ በመኖር ህይወት ውስጥ ፎከሳችን እግዚአብሔር ላይ መሆን አለበት እና አቴንሽናችን እግዚአብሔር ላይ መሆን አለበት። የጴጥሮስን ታሪክ ሁላችንም እናውቀዋለን፣ በውሃ ላይ የተራመደበትን ታሪክ እና እግዚአብሔርን ጠራው፣ እግዚአብሔርን ታምኖ እግዚአብሔርን እየተመለከተ ሄደ። ከዛ ደግሞ ሁኔታዎቹን አቅራቢያውን ዙሪያውን ሲመለከት መስጠም ጀመረ እና አቴንሽኑን ከክራይስት ላይ ዞሮ ሲያደርግ ወዲያውም ነበረ ወደ መስጠም የጀመረው እና አቴንሽናችን ክራይስት ላይ መሆን አለበት። በዚህ በእግዚአብሔርን በመታመን ህይወት ውስጥ አቴንሽናችን ክራይስት ላይ መሆን አለበት። በተጨማሪ ደግሞ የሚረዳንን ጸጋ ደግሞ እግዚአብሔር ሰጥቶናል። መንፈስ ቅዱስ ደግሞ ከኛ ጋር አለ፣ ከሁላችንም ጋር አለ። እግዚአብሔር ላይ ታምነን እንድንኖር እንዲረዳን። እግዚአብሔር ታማኝ እንደሆነ ከዘመናት በፊት የምናውቀው ነገር ነው። ከዛ ደግሞ ለዚህ ለታመነው ህይወት እሱ ታማኝ አድርጎ መርጦ ለሰጠን ህይወት ደግሞ ታማኝ የሆነ ምላሽ እንድንሰጥ ደግሞ የሚረዳን ጸጋ ደግሞ ከኛ ጋር አለና እሱ ላይ መደገፍም አቴንሽናችንን ክራይስት ላይ ማድረግም አንዱ ፖይንት ነው። ጥሩ ሀሳብ ነው ሁለታችሁም ያነሳችሁት። በተለይ ፎከሳችንን እግዚአብሔር ጋር ማድረግ ከሚለው ሀሳብ ጋር ከሁለታችሁም ጋር እስማማለሁ። ግን ሞር ፎከሳችንን ወደ እግዚአብሔር ብናደርግ አሪፍ ነው። ለምሳሌ ሁላችንም ያው እንግዲህ የግቢ ተማሪዎች ነን እና ተማሪ እንደመሆናችን መጠን አንዳንዴ ፎከሳችን እንዴት ነው አይለያይባችሁም? እናንተ በጣም ፎከሳችን ይለያይብናል። እስቲ ኤክስፒሪየንስ አለሽ የተለየ? ዩሬታ ሁላችንም ብቻ ብዙ ፎከሳችንን የሚወስድ ነገር አለ እንደ ግቢ። ለምሳሌ እንደ ክርስቲያን ተማሪ ራሱ በጣም ብዙ ፌሎ ውስጥ ኢንቮልቭድ ሊሆን ይችላል። ብዙ ቦታ ማገልገል፣ ክው ማለት፣ የተለያዩ ክለቦች ላይ መሳተፍ ሊሆን ይችላል። አንዳንድ ጊዜ ብዙ ጓደኞች መያዝ። ብቻ ብዙ ጊዜ የግቢ ተማሪ ብዙ ነገር ውስጥ ይገባል። ሚሳውት ማድረግ አይፈልግም። ብዙ ነገር እያመለጡ ይመስላል እና ፎከሱ ብዙ ቦታ ይሆናል ያ ሰው እና ለእግዚአብሔርና ለራሱ እንኳን ጊዜ እስኪያጣ ድረስ ሊሆን ይችላል። እንግዲህ ያየኋቸው እኔ እንደዛ ነው። ያብስ ያው የተለየ ሀሳብ የለኝም ማለት እንዴት ነው። እንደ ግቢ ተማሪ በጣም ብዙ ሎዶች ሊኖሩብን ይችላሉ እና አንዳንዴ ፎከሳችንን የሚወስዱ ነገሮች በጣም ብዙ ናቸው። ትምህርት፣ ፈተና፣ ኤግዛም፣ የጓደኛ ህይወት፣ በጣም ብዙ ነገሮች አሉ እና በዚህ ሁሉ ውስጥ ግን ለእግዚአብሔር ጊዜ የምናጣበት ሁኔታዎች ሊፈጠሩ ይችላሉ እና በማስተዋል መንገድን በመመልከት የመጣንባትን ጉዞዎች በማየት እነዚህ ነገሮች በማስተካከል ለእግዚአብሔርም ጊዜ ማመቻቸት፣ በተጨማሪም ደግሞ አቴንሽናችንን ፎከሳችንን ወደ ክራይስት መመለስ ትልቅ ጥበብ ነው እና በማስተዋል መሆን አለበት። በግቢ ህይወት ውስጥ እነዚህ ነገሮች በማስተዋል ማድረግ ያለብን። በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁ ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽን ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽን ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ